እስልምና ይኸውላችሁ አሁን ሰሃባዎች እነዚህ ሰልመው የደረሰባቸው አሁን ዑመርን ስትመለከቱ ስንት እንግዲህ ዑመር ሰው ሸይጣን ሲያዩ ይፈራዋል አይደለም? ሰው ሸይጣን ሲያዩ የሚፈራው ሰው ነው አይደለም? እንደዛም ሆኖ ግን ስንት መከራና ችግር አልፎበታል። ሊደበድቡት ሞክረዋል፣ ሊገሉት ሞክረዋል፣ ብዙ ነገራቶች አልፎበታል። ገብቷቸው ኋላ እንግዲህ እንትና አቡበከር ረዲየላሁ ዐንሁ ስትመለከቱ በጣም በቃ ስቲል በቀቢላው ራሱ የታወቀ ጀግና ተብሎ የሚታሰብ ነው። ከዛ በኋላ የመጡትን ሰዎች እላያቸው ላይ ስቲል እንትን እየተጣለባቸው ከምንድነው ምድር ላይ ተጥደው እኮ በሳት ሲቃጥሉ የነበሩ ሰዎች እኮ ናቸው አይደል? ታላላቅ ሰዎች ስቲል ከእነሱ ሱመያ መመልከት ይቻላል። ሴቶች እንደ አርአያ አድርገን ለመመልከት ሱመያ ለምሳሌ ሱመያ እኮ ከሁለት አይደለ እንዴ በብልቷ አይደለ እንዴ እንትን ምንድነው በሚንሸር የወጎት እንደዛ አድርገው አይደል የገደሏት? አረ የፊርዓውን ሚስት አሲያ ወደረበ ላሁ መሰለ ለዚነ አመኑ ብሎ የገለጻት ለምእመናን ምሳሌ አሲያ በባል አይደለ እንደዚህ የተሰቃየችው። እስልምና ስትገቡ ስቃይ ያለው ያንን ስቃይ ምንድነው ማድረግ ያለብን? መታገስ። አላህ አዘወጀል ምንድነው ሱረቱ ሹራ ላይ ወሊመን ሰበረ ወገፈረ ኢነ ዛሊከ ሚን ዐዝሚ ልኡሙር ነው። የታገሰና ይቅር ያለ ሰው ይሄ በጣም ትልቅ ጽኑ ሰው ጽኑ ጉዳይ የሚባለው ነገር ይሄ ሰው ነው። ግልጽ ነው። ምንድነው ያስፈልገን? ጽናት ያስፈልጋል። ክፉ ሲናገሩን በጥሩ ነገር መመለስ አለብን። ኢድፋ ቢለቲ ሂየ አሕሰን ብሎ አምላካችን አላህ ሱብሓነሁ ወተዓላ ፈኢነ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም ብሎ አምላካችን አላህ ሱብሓነሁ ወተዓላ እንደገለጸው ምን ማድረግ አለብን? መታገስ። በቃ ኢድፋ ቢለቲ ሂየ አሕሰን። ሰዎች በቃ በመልካም በቃ እንደዚህ መስሏችሁ ሊሆን ይችላል። በመልካም መጠርጠር ገብቷችሁ ኋላ የሆነ ሰው እንደዚህ ብሎ የሆነ ውስጡ ቶክሲክ ሆኖ አመለካከቱ መጥፎ ሆኖ ከመጣ ከቻልን በጥሩ ነገር ካልቻልን ደግሞ ማለት ነው ከዛ ሰውዬ መራቅ። ከእንደዚህ አይነት ሰዎች ብሎክ ማድረግ አያስፈልጉም። ገብቷቸውን ከመንገድ ሊቆም የሚፈልግ ሰው በቃ እኛ መታገስ እና ማለፍ ካልቻለ ብሎክ አድርገን ትጉት አድርገናቸው መሄድ። ገብቷቸው ኋላ እና እንደዚያ ካደረገን አላህ ሱብሓነሁ ወተዓላ ደግሞ ያግዘን። እስቲል በዚህ በምንፈተናቸው ፈተናዎች እያንዳንዱ ምን አለብን እንትን አለን፣ አጅር አለን፣ ምንዳ አለን። ሳንፈተን ሲጀመር አመንን ልንነኳ አንችልም አይደል? አላህ ሱብሓነሁ ወተዓላ እኮ ተናግሯል። የኔ ሳትፈተኑ አመንን ትላላችሁ እንዲ ብሎ ፈተና እንደውም ማለት ነው አንድ ሰው ሙእሚንነቱ ራሱ የሚታወቀው ሲፈተኑ ገብቷቸው ኋላ። ምክንያቱም ሳንፈተን አመንን ማለት አንችልም። አማኝ እንደ አላህ ሱብሓነሁ ወተዓላ እኮ የሚፈተኑ ሰዎች ምንድነው ጫፍ ላይ ያሉ ሰዎች የሆነ ነገር ንክት ሲያደርጋቸው ወዲያው ቀለበ ዐላ ወጅሂ ብሎ አላህ ሱብሓነሁ ወተዓላ እንደገለጸ በፊታቸው ድፍት ይላሉ። የሆነ ፈተና ሲገልጿቸው በቃ ቶሎ ብለው ይገለብጣሉ ማለት ነው። እንደዚህ አይነት ሰዎች ናቸው። አሁን ለቀውም ሄዱ ምንም አሉ ምናምን የሆነ ፈተና ሲደርስባቸው በቃ አንችልም ብለው የሚሄዱት ገብቷቸው ኋላ መጀመሪያውን አልገባቸው ምስልምና ምን እንደሆነ ስላልገባቸው ነው ያ ነገር። በነዛ ሰዎች ደግሞ ስንት ያበረከቱ ጀግናና መልካም ሰዎች ሊወቀሱና ወደታች ዝቅ ሊደረጉ በፍጹም አይገባም። ልንጠነቀቅላቸው ይገባል፣ ለስሜታቸው ማለት ነው። ገብቷቸው ኋላ እና በቃ መልካም ተናገሩ። ካልቻላችሁ ዝም በሉ። ያለ መልእክተኛ ዓለይሂ ሰላቱ ሰላም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈሊየቁል ኸይረ አው ሊየስሙት። አንድ ሰው በአላህና በመጨረሻው ቀን የሚያምን መልካም ነገር አው ዝም ይበል ብለዋል። እና በጣም ብዙ ትችቶች፣ መጥፎ ነገራቶች ሊመጡብን ይችላሉ። እኛ ግን ምንድን ነው ማለት ያለብን? መታገስ። ያለ መልእክተኛ እናንተ እኮ እንደውም ማለት ነው አንድ ይሄን ብቻ ነገራችን ያበቃላቆጥ አንድ እንትኑ ሰሃቦች ማለት ነው በጣም በቃ ከአቅማቸው በላይ ዋጥም በራብ በተለያዩ ነገሮች ተፈተኑ። የሚገርማቸው ነገር እና ቁረይሾች በጣም አሰቃዩቸው፣ በጣም ማለት ነው ከስቃይም ስቃይ ያደረሱባቸው። ያለ መልእክተኛ በምን እንዳጽናናቸው ታውቃላችሁ? እናንተ ምን ደረሰብን ነው የምትሉት? ገብቶቻል? ጌታ የእርዳን በሉ በቃ አላህ ሱብሓነሁ ወተዓላ ለምኑልን እያሉ ያለ መልእክተኛ ሲናገሩ ምን ደረሰብን ነው የምትሉት? በፊት የነበሩ ሰዎች እኮ ከሁለት በመጋዝ ይከፈሉ ነበር፣ በመጋዝ ይጠረተሩ ነበር። ገብቷቸዋል? እራሳቸውን ደግሞ ሚንሻር ታውቃላችሁ? እንዴት ነው ስጋቸው ከአጥንታቸው የሚነጠለው በምንድነው? ሚንሻር ይባላል። የሆነ በምንድን ነው ልክ እንደ መቆፈሪያ ሆኖ ልክ እንደዚህ ይሄ መንጠቆ ታውቃላችሁ? መንጠቆ ልክ እንደዚ እጥፍ ያላለ ይሄ ልክ እንደ ምንድነው የመንጠቆ ምንድነው በብረት የተሰራ ሆኖ ቁልፍ ያለ ልክ በዛ ማለት ነው። አጥንታቸውን እና ስጋቸውን በዛ ነበር የሚለያዩት። የሚገርማቸው ነገር በጣም የሚገርመው ነገር ደግሞ እንትን ያደርጉለት ዘይት ነገር ያፈሉና በጣም ሙቅ ውሃ ያፈሉና ከዛ ውስጥ ነበር የሚቀቀሏቸው። የዛኔ ሀክል ይታገሱ ነበረ ቀደምቶች። እኛ ምን ሆነ ነው ረበል ካ ምንም እኮ አልሆነም። እኛ የሆነ ነገር ብንሰደም ምን ወላሂ እነሱ ከደረሱበት አንጻር ስናየው ምንም አልሆነም። ወረበል ፈተና እንደውም አላህ አዘወጀል የሚወደውን ይፈት ያላ መልእክተኛ ዓለይሂ ሰላቱ ሰላም ኢዛ አሐበ አብደን ይብተላሁ ብሏል። አንድ ሰው አላህ ከወደደው ይፈትነዋል። በቃ ፈተና ካለ በቃ አላህ ይወዳልና ማለት ነው። ፈተናውን እንዴት ነው ማለፍ ያለብን ነው ያላ መልእክተኛ ዓለይሂ ሰላቱ ሰላም። ፈተና የሚባለው ነገር መጀመሪያ በደረሰብን ሰዓት
ታገሰው መታገስ ነው አይደለ? የሆነ ነገር ሲደርስብን በቃ ታግሰን አልሐምዱሊላህ ብለን የምናልፈው ነገር የሱ ትክክለኛ ትዕግስት እና ያን ነገር መታገስ ማለፍ በቃ የሆነ አላህ ሱብሃነሁ ወተዓላ ዑዝር መስጠት በጣም አሪፍ ነገር ነው። እረፍት እንድናደርግ ይሰጠናል። ለምሳሌ በቃ ከሚስቱ ጋር ተጣልቶ ሊሆን ይችላል፣ ከባሏ ጋር ተጣልታ ሊሆን ይችላል ብለን ራሱ ሰበብ መስጠት እንችላለን። የሆነ ሰው ሲናገረ ማለት ነው በቃ ከሚስቱ ጋር ተጣልቶ ወይም ተናዶ ነው ወይም ከቤተሰብ ጋር ተጣልቶ ነው ዑዝር ስንሰጣቸው ማለት ነው በቃ ተናዶ እኛ ጋር እየተወጣ ነው። አንድ ሰው አይታችሁ ከሆነ መንገድ ላይ እየሄደ ማለት ነው ምንም አላደረጋችሁም እኮ ደህና አደርክ አባባ ስትሉት ምን አገባሽ ባያደር ባላድር ሊላችሁ ይችላል፣ ሊላችሁ ይችላል። ግን እናንተን አይደለም አሁን እንደዛ የሆነው። ግን ከቤት የሆነ ሰው አናዶት ምናምን ሊሆን ይችላል፣ ተጣልቶ ሊሆን ይችላል። እንደዛ ያላችሁ ተናዱ ነው በቃ በዛ በእነሱ ሰዎች ማለት ነው። እና እንደዚህ አይነት ሰዎች አሁን ሚዲያ ላይ ሊኖሩ ይችላሉ። በህይወት በተለያዩ ነገራቶች ተስፋ የቆረጡ ብዙ ሰዎች አሉ። እና በምን እናውራ፣ ምን እንበል፣ ምን እንናገር ብለው የሚያስቡ ሰዎች በጣም ስላሉ እነዚህን ሰዎች በቃ ዝም ብለን ጠንሸን ማለፉ የተሻለ ነው። መተው የሚባለውን ነገር ሰብር ማድረግ መታገስ የሚባሉት ነገራቶች ላይ በደንብ አድርገን ራሳችንን ልንገነባ ይገባል። የምንናገረውን ነገር ኮመንት ላይ የምንጽፈውን እያንዳንዷን ነገር በነገራችን ላይ እንትኖች አሉ፣ መላኢካዎች አሉ የሚጽፉ። አላህ አዘወጀል ከደም ስራችን በላይ ቅርብ ነው፣ ይከታተለና እና ጥንቃቄ እናድርግ። የምንናገራቸው እያንዳንዷን ንግግር የምንጽፋት የወገድ ስምሽን ስለቀየር ካላህ አትሰወሪ ምሽ ወይም ደግሞ የሆነ ነገር ስላደረግን ካላህ አንሰወርም። ወይም ሰው ሳላላፋን ማንም አያውቀንም ብለን ስለምንናገር ወይም መናገር ስለቻልን ወይም መንገዱ ስለተመችን ሚዲያው ስለተመችን እንደፈለግን መናገራችን አፋችንን መክፈታችን ዋጋ ያስከፍልናል። ነገር እያንዳንዷን ነገር እስቲል ማለት ነው አላህ ሱብሃነሁ ወተዓላ ይቅር የማይለው ወንጀል ነው። በነገራችን ላይ ተጠረበ ላይ ስትናገር የነበረው እኛን የሚመለከት ከሆነ ብዬ ነው ቪዲዮ የሰራው። ኦኬ በተደጋጋሚ እንደዚህ ናቸው እንዲታልኩና አላችሁ ወቀሳ ነው። ካሁን በፊትም በወቀሳ ነው የመጣሽው። አሁንም ከፊሎቹ ሪከርድ አድርገው የፖስቱት ወቀሳ ነው። ስትወቅሺ ስም ባጠቅሺ መሰረት ባቲም ወይ ዋሂድ ባቲም ወይ ማከሌም ባቲም ምንድነው የሚመለከተው? እኛ ሙስሊሞች ነው። ስታማርሪ ስትወቅሺ ስትነጫነጪ የሚመለከተው ማን ነው? እኛን ነው። ይሄ ብቻም ሳይሆን ያንቺን ላይቭ ሪከርድ የሰማ ሰው መነጫነጭሽን፣ መከፋትሽን፣ ወቀሳሽን ምንሽን ሲያይ ሁሉም ሙስሊም ነኝ ይችላል። ደግሞ እኔ ፎቶ ስላለበት ያን ቪዲዮ የሰራው ሶ ምንድነው የእውነቱን እንነጋገርን ከተባለ ያን መነጫነጭ መቀነሳል። በሶሻል ሚዲያ ላይ ለምንድነው የምንጫነጨው? ያኔ ኦኬ ችግር ካለ በውስጥ መናገር ያለ ነው። ኦኬ ካፊሮቹ ጉት ነገር ምንድነው? አከሌ ተብሎ ስም ተጠራም አልተጠራም ኖርማሊ አንቺ ሰለንቴ ስለሆንሽ እኛ ነጥጥሩን ስለምንሰራ ታርጌት የሚያደርጉት ማለት ነው እኛ ነው። እኛ ችግር እንደመጣንብሽ እኛ እንድትነጫነጪ ወይም ቀሳውስት እንድትገቢ ያደረግሽ አስመስለው ነው ያን የፖስቱት። እኔ ስሜን ጠራሽ አላልኩሽም። ኦኬ ሰው ሶሻል ሚዲያ ላይ ወጥቶ የሚናገረው እኮ ለግለሰብ ቢሆን በውስጥ ይናገራል። ስሜን ማበጣሪ በውስጥ ትነግሪ ነበር። ተግባብተናል። ስለዚህ በውስጥ መናገር ስላልፈለግሽ ነው አንቺ አደባባይ ወጥተሽ ወቀሳሽንም ኩርፊያሽንም የተናገርሽው ያስቀመሽው ማለት ነው። ላይ ወጥተሽ የተናገርሽው ንግግርሽን ምን አደረጉ? ይከዳሩ ፖስቱ ደግሞ በውስጥ ሸር አደረጉልኝ። በነገራችን ላይ እኔ የማንንም ንግግር አልከታተልም፣ የማንንም ላይ አልከታተልም። ሮቻችሁ ላይቭ የሚያደርጉልኝ ማነው ሸር የሚያደርጉልኝ ምንድን ነበር ይሄ ወንዶች ሊያመልኩ ይችላሉ የሚለውን ወይም የኔ ፎቶ እና ሌሎችን ጥቅም የሚሰሩ ልጆች የተፖሰተበትን ቪዲዮ የላይቭ ሪከርድሽን ሸር አደረጉልኝ። አየሁት። ሶ በዚህ ደረጃ እንድትማረር ያደረገሽ ምንድን ነው? ምን የተፈጠረ ነገር አለ ብዬ ነው። ጥያቄ ነው ደግሞ የተፈጠረው ነገር ምንድን ነው? ያስወረፈሽን ነገር ምንድን ነው? ለውቀሳ ያደረገሽ ምንድን ነው ብዬ የመጠየቅ ይሄ ደግሞ መብት አለኝ እንደ ሶሻል ሚዲያ ተጠቃሚ ማለት ነው። ስለዚህ ግዴታ ደግሞ በነገራችን ላይ ይበቃናል። በቃ አመሰግናለሁ። ያው ስላስገባሽኝ አመሰግናለሁ። ልጆቻችሁ ሸር ያደረጉልኝ በዚህ ደረጃ ግልጽ ተሆነ መሰረት ብዬ ግን ባሰራው ነገር ምን ነው ሸዋ ምናምን ሽቁጥ ለሰጠሽው ፖሌን አንስታብኛለች። ስልክ ደውዬላት ዋትስአፕ ጽፌላታለሁ ምናምን ብለሽ ስላያያሽው ፐርሰናል የሆኑ ኮንቨርሴሽኖችን ስላያያሽ መልስ መስጠት ስላለብኝ ነው። እኔም ላይፌን የከፈትኩት እያንዳንዱ ሙስሊም ኮሚኒቲውን እኔ መለከተኛል ካልሽ ደግሞ ሙሉ ቪዲዮ የተቀነጫጨበውን ሳይሆን ሰምተሽ መልስ ለመስጠት የምትሮጪው ምንድን ነው የተከሰተው ብለሽ ሙሉ ቪዲዮ ማየት ነበረብሽ። ኦርመተሽ ለኔ ላይ እንትን አይ እኔ በላይቭ ነው እንደዚህ የቀረጫጨኩት ነው የሚመቸኝ። ዳስ ዮር ፕሮብለም። ያኔ ደግሞ ሙሉ ቪዲዮ አላየሽም። ላይ ከጎራበተ ቪዲዮ ያንቺ የተለጠፈበትን ስላየሽ የተለጠፈብሽን ስላየሽ ተለጥፎብኛል፣ ስለዚህ ለምን ታለቃቅሳለች ምናምን የሚል ዝም ብለሽ ራስሽን ትችትና መናገርሽ መብትሽ ነው። አሁን ቀጥይበት። እኔም ደግሞ ለምናገረው ኢን ጀነራል እርማት ካንቺ ጠይቄ ማለት ነው ኢቭን የተናገርኩት የተሰማኝን ነገር የሆነውን ነገር በራሴ ላይ ያለው ነገር ቢኮዝ አንቺ 24 ሰዓት ለምትፖስቻቸው ነገሮች የኔ አመለካከት አይመለከተኝም። አሁንም ቢሆን መሰረት እንዲህ ናት መሰረት እንደዛ ናት ምናምን የምለውን ነገር የለኝም ስለማይመለከተኝ። ዳስ ዮር ላይፍ። የፈለግሽውን አይነት ፖስት ማድረግ ትችያለሽ፣ የፈለግሽውን ሀሳብ መስጠት ትችያለሽ፣ የፈለግሽውን ስትተች ማለት ትችያለሽ። መብትሽ ስለሆነ ማለት ነው። አንቺ የምትናገራቸው ነገሮች እየገባው ኦፒኒየን ልስጥ ብል ብዙ ኦፒኒየን እኮ ሁላችንም ሊኖረን ይችላል። ስለዚህ አንዳንዱ ግለሰብ እኔ ኢን ጀነራል የተናገርኩት አሁን እኛን የሚመለከተን አልኳት። ምን እናርም ብለሽ መተሽ ጠይቂ። ምንድነው የተፈጠረው? አዲስ ላይ ምንድነው መታረም ያለበት? ኢን ጀነራል ሙስሊም ማህበረሰቡ ብላለች ራሷን አውትካስት አድርጋ ነው ወይስ እርማት የፈለገችውን ነገር አለ ብለሽ መተሽ አልጠየቅሽም። ስለዚህ አሁንም ይበቃናል። ቢኮዝ ይሄ የሚቀጥልም ኝኝኝኝ ስንባል ኦል ዴይ ሎንግ ነው የምንቀጥለው። ከዛ አንቺም የማውራት ፍላጎት ሊኖርሽ ይችላል። ሞር ያንቺ በተናገርሽ ላይ ደግሞ የመናገር የምፈልገው ሞር ይኖራል። ምንም ማናችን የምንማማርበት ነገር እንደሌለ ስለገባኝ ከኮንቨርሴሽናችን እንደ እርማት ቀጥል አሁን ቢሆን እንደውም በጣም የተረዳሁት ነገር ደፍሮ የሚናገር ሰው ስቲል እንደ ፕሮብለም የሆነ እንዳለቃቃሽ እንደ ችግር እንዳለበት ኮንሲደር እንደሚደረግ አንቺ ንግግር ስለተረዳው ማለት ነው። እና ይሄ ውስጥ ምንድነው ያሉት ክርስቲያኖቹ ብንት ላይ ያስቀመጡት የጻፉት ብዙ ጽሁፍ አለ በነገራችን ላይ ምንድነው ያሉት በስልጣን ሰዎች አሉ ነበር ከነሱ ጋር ከጻፉት ጋር ተገናኙና አውበት ኦኬ ከዛ ለው ሰማት
ኮመንቱን እየዘጋሁ ነው። ኮመንቱን ችግር የለውም። ስለ ኮሜንት ችግር የለውም። ኮሜንቶች ዛሬ ያው እንትን አግኝተዋል፣ አጀንዳ አግኝተዋል፣ ይቀጥሉበት። ኦኬ ሶ ቲክቶክ ላይ አልነበርኩም ስላለሽ ቲክቶክ ላይ አልነበርኩም ከሚለው ንግግርሽ በመነሳት ነው። ቲክቶክ ላይ አንዳንድ ጊዜ ሰዎች ከቲክቶክ ምናልባት ሎግ አውት ብለው ሲወጡ አንፎሎ ምናምን የሚለው ነገር ይፈጠራል። እኔ ያሰብኩት እንደዛ ነው። ስለዚህ ቲክቶክ ላይ ካልነበረች እንዴት እንደዛ ነገር ሊፈጠር ይችላል? የቲክቶክ አልነበረችም። ኢቭን አንፎሎ የተፈጠረው እንደዛ ነው ለማለት ፈልጌ ነው። የአንፎሎ ማለት ነው ያንን ለማለት ያንን አውድ ለማስገባት እንጂ ያመብትሽ ነው። ኦኬ አንደኛ ነገር፣ ሁለተኛ ነገር እኔ የምሰራው ንጽጽርን የተመለከተ እንጂ ግለሰቦች እንደዚህ ሀቅ ያደርጉኛል እንደዚህ ያሳድዱኛል ብዬ አይደለም። እኔ የምሰራውን በምሰራቸው ነገሮች ማንም ሰው ኦፒኒየን መስጠት ይችላል፣ ሃይማኖታዊ ኦፒኒየን ካልሆነ በስተቀር እኔ ከሰዎች ጋር እንትን ስለማለት ህብረት ስለማላደርግ ሰዎች ጋር ብዙ ጊዜ ብዙ ኮንታክት ስለሌለኝ ሰዎች እንዲህ አደርጉኝ እንዲህ ያሳድዱኝ ብዬ አይደለም። ስለዚህ ማንም መቶ እኔ ላይ ሀሳብ ምናምን እንዲህ ሀሳብ ፎከስ ማድረገው ምንድነው ሃይማኖታዊ ነገር ላይ ነው። ሃይማኖቱን የሚመለከታቸው በሌላ ኦፒኒየን እየሰጡ ነው። እያንዳንዱ ፐርሰናል ላይ ሌላ ሃይማኖት የቀረ ነገር የላቸው ወጥና ሶ ምንድነው ያልሽው አንቺ በምትሰሩ ላይ ኮኒ ኦፒኒየን መስጠት ይችላል ነው ያልሽው። እኔ የምሰራው ሃይማኖታዊ ነው። ሃይማኖታዊ ስራ የምሰራው ላይ በተሽ ኦፒኒየን አድርጌ እንዴት እንደሚመለስ ደግሞ እንዴት እንደሚመለስ እኔ አውቃለሁ። ነገር ግን በሶሻል ሚዲያ ላይ ማንንም ያሳድደኛል ማንንም እንዲህ ያደርገኛል ብዬ ወቀሳ ከሰው ውስጥ አልገባም። ሰዎች ጋር ህብረት ስለማደርግ ብቻዬን ስለምሰራ ብቻዬንም ስለምኖር ማለት ነው። ሶ ኦፒኒየን ማድረግ የሚለውን እንዴት ይህችን እንድትለይልኝ ነው አዲስ። አሁን ነገም ቢሆን እህቴ ነሽ። ከዛ በዘለለ ኦፒኒየናችን፣ አካሄዳችን፣ አስተሳሰባችን ይለያያል። አስተሳሰባችን ሀሳባችን አስተቀምሄድ እህትማማችነት መተቃቀፍ ወል ጥሩ ነበር። ነገር ግን እንደዛ ነገር ከተሻለ መልካም ሁሉ መኝልሻለሁ። በመጨረሻ የአብዲላን በውስጥ እንዳው ሀሳብ ጽፌልሻለሁ የጻፍኩልሽ ያን ኖርማሊ የምታረጋጊ መስሎኝ ነበር እንጂ በዛ ልክ ርቀሽ የምትሄጂ መሆኑን ባስኖሮ በውስጥ የጻፍኩልሽን አልሰምም። የእውነቴን አይደለም ራሱ በውስጥ የጻፍኩልሽ መልሰሽ ስትወጪ ስትናገሪ ነገሩን ስታባብሽው ወንድሞች ናቸው እህት ወንድሞች የሚመክሩኝ ሶሻል ሚዲያ በማድረገው ነገር የሚቆረቆሩት ለእኔ አስበው ነው ቢለው ዛሬ ነገር ማድረገዋለሁ። ይኸውልሽ መስል ኦኬ በቃ ከሄድሽ በቃ በጣም ትልቁ ጥፋት ማለት ነው። እኛ እየተባለ ልክ ለእስልምና የተቆረቆረን እየመሰለና ሌሎችን የምንጎዳበትና ሌሎችን ጦር የምናነሳበት አጋጣሚ ነው። እንዴት ነው እኛ እየተባለ የሚወራው? ማናችንንም የወከለነ ሰው የለም እዚህ ጋር። ሁላችንም በግላችን ስልክ ገዝተን ኔትወርክ አዘጋጅተን ነው ለእስልምና ለመስራት እንሞክረው። እኛ ብለሽ መናገር አይጠበቅብሽም። አንቺ መሲ ነሽ፣ አለቀ። ማናችንም ቢሆን ማንንም ተወክሎ የለም እዚህ ጋር የመጣው። ከአንቺ ውጭ በዚህ ቪዲዮ እየሰራ የለም። አዲስ ዓለም እንደፈለገች ልትናገር ትችላለች፣ ልታማረር ትችላለች። ለምን እንደምታማረር ደግሞ ለሰዎች ማማከር አይጠበቅባትም፣ መንገር አይጠበቅባትም። ራሱ ምን አይነት ነገር ነው? እንዴት እኛ ብለሽ አንቺ ራሱ እንደ ግሩፕ ሜንታሊቲ ትሰሪያለሽ እንዴ? ማነው እኛ ብሎ የሚናገረው? ሰለምቴዎች እንደዚህ ለምትሉት ሙስሊም ሆናችሁ እዚህ ኮሜንት ላይ ራሳችሁ አያችኋለሁ። አመቱ ሙሉ ሰለምቴዎች እንደዛ እናንተ አያት ቅድመ አያታችሁ ቢጠየቁ ሰለምቴዎች ናቸው። ኦኬ ካም ዳውን ብትረጋጉ አሪፍ ነው። ሰለምቴዎች እያላችሁ ለማሸማቀቅና ለማንጓጠጥ ለመሳቂያነት ልትጠቀሙ ስትሞክሩ እዚህ ኮሜንት ላይ እኛ ሙስሊሞች እንሰደባለን በሰለምቴዎች በየጊዜው ምናምን። ፕራክቲካሊ 6 ወር የተማረ በኋላ they are Muslims። ግን ያው እንደ ተርም እንዳባባል ምንድነው ሰልሞ የመጣ ሰው ስለሆነ ነው። ስለዚህ አሁን ሙስሊሞች እንትን ሲባል እኔም አሁን ቤተሰቦች ምንድነው አዲስ ምንድናት ብላችሁ ብትጠይቋቸው ሙስሊም ነው የሚሏችሁ። ሰለምቴ የሚለውን ነገር እንደውም ቲክቶክ ላይ ነው የማውቀው እኔ እንጂ ሰው ሰለምቴ የሚባል ነገር ስናድግ ማናውቅም እኮ። ሙስሊም፣ ክርስቲያን፣ ኤቲዝም ራሱ ቲክቶክ ላይ ነው። ስለዚህ የምናውቀው ነገር ነው። አሁን እዚህ ጋር መታችሁ ግን ሰለምቴንም ለማሸማቀቂያ ከዛ አንድ ሰለምቴ ወደ እስልምና መጥቷልና አንድ ሙስሊምም እንደዛው ተወልዶ ያደገበትም እኮ ሲከፍር አይተናል አይደል? የእናንተ ጋራንቲ ምንድን ነው? አላህ ካላቆየን በቀር የእናንተ ጋራንቲያችሁ ምን እንደሆነ ብትነግሩኝ ደስ ይለኛል። ከዚህ አያችኋለሁ ሰበብ ፈልጋችሁ ስትልችን ኮቴሽን ለመጠቀም የምትፈልጉ ማለት ነው። ስለሰደባችሁት ወይንም ደግሞ ስላሞጋገሳችሁት የሚቆይ ሰው ስለማይኖር ማለት ነው። የሚኖረውም አላህ ነው ሂዳያ የሚሰጠውም አላህ ያቆየን። ፕሬይ ታረጉ የለ እንዴ በየሰላት መሃል ሰው ውሃ ጠጡ፣ ተረጋጉ። ብትረጋጉ አሪፍ ስለሚሆን ማለት ነው ለራሳችሁ።